ኦኬ ከከፋ ደግሞ ጀስት ከላይ መውጣት ትችላለህ። እዚህ ተቀመጥ ያለክ ማንም ሰው የለም። እሺ እዚህ ተቀመጥ ያለ ማንም ሰው የለም። ከዛ ውጭ ግን አንድ በነገራችሁ ነገር እኔ ፕሮቴስታንት አይደለሁም እና የሚመራችሁን ነገር ልናገር እችላለሁ። እናንተ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመር ቃላቶች እንደምትናገሩት ሁሉ ማለት ነው። ለምን ተናገራችሁ ብሎ አካኪ ዘራፍ የለም። ሀሳባችሁን እናደምጣለን፣ ሀሳባችንን ታደምጣላችሁ፣ በሀሳብ እናወራለን። ከዛ ውጭ ግን ይሄ ሆድ ብሰት ካለብህ ብራዘር የህዝብ እንባ ጠባቂ ጋር ሄደ ብሶት ብትናገር ይሻላል። እኔ የህዝብ እንባ ጠባቂ አይደለሁም። እኔ ጋር እየመጣ ጀስት ብሶትን አትንገረኝ። ስለዚህ ስርዓት ባለው መልኩ እናወራለን። ፈለግዬ ወይ ፈለግዬ እኔ አንዳንድ ሰዎች ኬፋ ሚዩት አርግ ኬፋ ሚዩት አርጉ የምትገቡ ሰዎች አንተ ቁጭ ብለህ ወንድምህ ምናምን ያላችሁ ሰዎች ነበራችሁና ኤርሚያስ ቤቱን ከፍቶ የወንጌል አማኝ የሆንኩትን ተመስገንን የወንጌል ጠላት ነው ያለው። የሰው ልጅ ሆኖ የወንጌል ጠላት ሊሆን አይችልም። የወንጌል ጠላት ሰይጣንና ሰይጣን ብቻ ነው። ኦርቶዶክስም ለወንጌል ጠላት አይደለችም፣ ሌላውም የወንጌል ጠላት አይደለም። ሰው ሆኖ የወንጌል ጠላት የለም። በሰው ላይ ሰይጣን አድሮ ወንጌልን ሊሰድብ ይችላል እንጂ። ስለዚህ የወንጌል ጠላት ያለ ሰው ሰውን በሰይጣን ልክ የመደበ ሰው ምን ብዬ ልመልስለት? ስለዚህ የወንጌል ጠላት ነው ያለው። የወንጌል ጠላት ደግሞ ካለ ድንገት በሱ ላይ የሆነ ሰይጣን አርፎበታል ማለት ነው። ስለዚህ እኔ ለሰው ጠበቃ ሳይሆን ለእውነትና ለእግዚአብሔር ልናገር ወይም ስለ እውነትና ስለ እግዚአብሔር መማማር መወያየትን ነው ማውቀው። ለኤርሚያስ አበበ ጠበቃ ልሆን አልችልም፣ ወደፊትም አልሆንም። ይሄን ወቁ። የፈለገውን ቃል ቢናገሩ ጠበቃ አልሆንም። ያው 410 ሰው እያለ ለኤርሚያስ አበበ ጠበቃ ሊያረገኝ የፈለገ ሰው ካለ ተሳስቷል። የኔ ነው ዳታው፣ የኔ ነው ስልኩ። ስለዚህ ኤርሚያስ አበበ ምርጥ ተሳዳቢ ነው፣ ኢንተርናሽናል ተሳዳቢ ነው። ለኢንተርናሽናል ተሳዳቢ ደግሞ ልመልስ አልችልም። እውነታውን የነገረው ፈለገ፣ ሌላ ምንም ውሸት የዋሸው ነገር የለም። ስለዚህ እውነቱ ስለነገረው አፋፉን ያዘው ብትለኝ እንዴት ነው አፋፉን የሚይዘው? የሰው ልጅን የወንጌል ጠላት እያለ እየተሳደበ ግልጥ የሆነ ስድብ እኮ ነው የተሳደበ ያለው። ስለዚህ ፈለገ ወደ አንተ ዲል ተባረክልኝ። ታሙ እናመሰግናለን። እንደማምነው ከሆነ ግን እኔ ከይቅርታ ጋር የሆነ ትንንሽ ሀሳብ ለሚያነሱ ሰዎች ትንንሽ መልሶችን የመመለስ ግዴታ ያለብን አይመስለኝም። አንድም ነገራችሁ ነገር በጣም ከይቅርታ ጋር ስርዓት ባለው ወይ እዚህ ስትመጡ አንድ ማስጠነቀቃችሁ ነገር ይሄ አባታችሁ ቤት አይደለም። እኔ ቢከፋችሁም ባይከፋችሁም እኔ ምንም አይመስለኝም፣ አያገባኝም። እና የተነሱ ሀሳብ ላይ ግን ስርዓት ባለው መልኩ የምንሰጠው ሀሳብ አለ ካላችሁ እንወያያለን፣ ከእናንተ ጋር እንግባባለን፣ ሀሳባችሁን እናደምጣለን። ከዛ ሀሳባችን ከሀሳባችን ጋር ይሸናነፋል። እናንተ እኛን ሳይሆን የምታሸነፉት ፕሮቴስታንት ወንድሞቼ፣ ሀሳባችን ያለው እውነት የሐሰቱን ትምህርት ይረታል። በዛ ወይ እንሄዳለን። ከዛ ውጭ ግን ሁላችሁንም አይመለከትም። ፕሮቴስታንት ወንድሞች፣ ይሄ አንዳንድ ጥቃቅንና አነስተኛ የሆናችሁ ፕሮቴስታንት ወንድሞች ፕሊዝ ብዙውን አማኝ አታሳዝኑ። ኦኬ፣ መንደር የለመዳችሁትን ነገር መንደር ኦኬ፣ ስለምናቅ ይሄ ጎዶሎ የሆናችሁ በእምነታዊ ጎዶሎ የሆናችሁ ሰዎች እንደ ጉለታችሁ ታች ተቀመጡ። ስለ እምነታቸው ግን በስነ ስርዓት በግብረ ገብ ወጥተው መናገር መመለስ የሚችሉ ሰዎች እድል እንሰጣቸዋለን፣ ከነሱ ጋር እንወያያለን። ከዛ ውጭ ግን እመኑ ልንገራችሁ፣ ጨጓራ በሽተኛ ነው የምትሆኑት። እንደዚህ አይነት አሁን ቅድም እንደገባው እንደ ቢኒያም አይነት ኢቨን እዚህ ገስ ላይ አይደለም ይሄ ከቤተሰቡ ጋር ከማይግባባ አይነት ሰው ጋር እዚህ ጀስት እየገባችሁ ትወርዳላችሁ እንጂ ትፈጣፈጣታላችሁ እንጂ ምንም ሀሳብ ተናግራችሁ መውረዳችሁም። ለማንኛውም ቢኒያም መግባት የምትፈልግ ከሆነ በስነ ስርዓት እወያያለሁ ብለህ ኮሜንት ሴክሽን ላይ ስጽፈልኝ ወይኔ ወይ ልደት ኦኬ ስልክ ገባብህ። በስነ ስርዓት እወያያለሁ ካላስገባም ወንድሜ ቅድም እንዳልኩ ኮሜንት ሴክሽን ላይ በስነ ስርዓት ሌላ ነገር ማስተማር ቢያቀተኝ እኔ ግብረገብ አስተምራችኋለሁ። በነገራችን ላይ በግብረገብ በጣም ብዙ ፕሮቴስታንቶችን አስመርቄያለሁ። በዚህ 3 ዓመት ውስጥ ተሙ በግብረገብ በዲሲፕሊን ነው መላችሁ
የተወሰኑትን እግዚአብሔር ይመስገን ያው አስጠምቀናል። አብዛኞቹን ግን ማጆሪቲ ፕሮቴስታንቶችን በግብረገብ አስመርቀናል እና እግዚአብሔር ይመስገን እንዳንተ አይነት ሌሎችም አዳዲስ ተመዝጋቢዎችን በግብረገብ እናስመርቃቸዋለን። ችግር የለውም። ግብረገብ እየተማራችሁ ልካችኋለን እያስተማርን። ኦኬ እሺ። ዛሬ የምናወራው ስለ እመቤታችን ስለ ቅድስት ድንግል ማርያም ነው። ከዛ ጋር በተያያዘ አንዳንድ ነገሮችን እያነሳን እንወያያለን። ቢቻል ዛሬ ከቤት ውጭ ስለሆንኩኝ እንጂ አዲስ መደበኛ ትርጉም መጽሐፍ የያዘ ሰው ካለ አስገባለሁ። በሶፍት ኮፒ ሊሆን ይችላል፣ በሃርድ ኮፒ የሚያነብልን ማለት ነው። እሱን ትልቅ እናደርገዋለን። ከዛ በኋላ ያው አንዳንድ ጥቅሶችን እያወጣን የፕሮቴስታንቱ ምልከታ ምን ይመስላል፣ እውነተኛው ደግሞ የእግዚአብሔር ቃል ስለዚህ ሐሳብ ምን ይናገራል የሚለውን እያነጻጸረን እናወራለን ማለት ነው። እሺ መልካም። የወለደችው አምላክ ነው ወይስ ሰው ብቻ ነው? መልስልኝ እስኪ። ፍጹም አምላክ ነው። በጣም ጥሩ። ታዲያ ፍጹም ሰው ፍጹም አምላክን ከወለደች ትሰማለህ። ፍጹም ሰውንና ፍጹም አምላክን ከወለደች እሷ እንዴት ለመዳን ምክንያት አትሆንም? የዳንከው በልጁ በኢየሱስ ክርስቶስ ነው አይደል? ልጅ ሆንከው? አዎ። ልጅ ሆንከው ከአብ ጋር ልጅ ሆንከው በልጁ በኢየሱስ ክርስቶስ ነው። ያንን ልጅ የወለደችው ማናት ነው? ማርያም። ድምፅ ግን ይረብሻል። አንተ ጋር ሚውት እያረክልኝ ስጠይቀህ ኬፋ መንገድ ላይ ከሆነ ኬፋ ፈለግ ይቀጥሉ። ቆይ ኦኬ ኬፋ አንድ ጊዜ መንገድ ላይ ስለሆንክ የሆነ የሚረብሽ ድምፅ አለና ልክ ፍሪ ስትሆን ኮሜንት ሴክሽን ላይ አንድ ቁጥር ጻፈልኝና ካንተ ጋር እንቀጥላለን። እሺ ኦኬ። እታች ፓስተር ኤምቢ የሚል ያለው ምናልባት አገልጋይ ስለሆኑ ለእሳቸው ቅድሚያ ልስጥ። ፓስተር ኤምቢ ይሰማል? ፓስተር ይሰሙታል? አዎ። እሺ እንደምን አሉ? ከየት ቤተ እምነት ነው የመጡት? ከመካነ ኢየሱስ። እንኳን ደህና መጡ። ስሞትም አልበል? ማርቆስ። እሺ ፓስተር ማርቆስ እንኳን ደህና መጡ። እዚሁ አዲስ አበባ ነዎት? አይደለሁም። ነው አታውቀኝም አይደል? ማርቆስን ረሳው? ወይ አንተ ነህ እንዴ? መቤት አባት ድምፅ ማርቆስ ትላለህ እንዴ? ፈጠን ፈጠን እያልክ ወጣታ መልስም እንዴ? መልስ ማርቆስ ቶሎ ብሎ ተመስገን ይመልሳል። ፓስተር ስፔሊንጉ እንደዚህ አይደለም ግን ለምንድን ነው ፓስተር ያልከው? ማለት ማዕረጉ ምናምን ተቀበልክ? አይ እኔ ለዛ አይደለም፣ እኔ ለዛ ሳይሆን አውቄ እንዲታስገቡ ስለሚፈልግ አንዳንዴ ዝም ብዬ በራሴ እንትን። ማርቆስ ምን አለ መሰለህ፣ አንተ አሁን ሙዱን ለመቀየር ቆይ አዳምጠኝ። ማስተካከል ያለብህ ስምህንና ፕሮፋይልህን ሳይሆን ባህሪን ነው። እሺ ማርቆስ አሁን እኛ እንድናስገባ አሁን ገብታል። ኦልሬዲ ችግር የለውም። ስራህን ሰርተህልኛል፣ ለኔ ችግር የለውም። ግን ሌላ ጊዜ በቁም ነገር ስነግርህ ጨዋታው ይቆየንና ማስተካከል ያለብህ ፕሮፋይልህን ስምህን ሳይሆን ምግባርህን ነው። ትንሽ በመጽሐፍ ቅዱሴ መረጃዎች የምንጠይቅህን ሀሳቦች አንተ በመጽሐፍ ቅዱሴ መረጃ አትመልስ። በድንግልና ትጸንሳለች አይልም። በድንግልና ጸንሳለች የሚል አይደለም። ድንግል ትጸንሳለች። ኢሳይያስ ሚስት አዳምጠኝ። ገባኝ ሐሳብ። ኦኬ እሺ ኦኬ። በድንግልና ትጸንሳለች አይደል? ኦኬ እሱንም ልጣልልህ። በደንብ ይዩ፣ በደንብ ይዩ። የመጥፎ አወዳደቅ ኦኬ። የነብዩ ኢሳይያስ ሚስት አማኑኤል የሚባል ልጅ ወልዳለች። አማኑኤል ማለት ስም ላይሆን ይችላል ብራዘር። አማኑኤል ማለት ይችላል ምናምን እንዳትል አዳምጠኝ። አማኑኤል የሚባል ልጅ ወልዳለች። አዎ ወልዳለች ወይ አያል ወለደች ይባላል።
ወንድሜ ስማኝ፣ አንዳምጠኝ። አማኑኤል የተባለው እግዚአብሔር ከይሁዳ ቤት ጋር አማኑኤል የሚባለውን ልጅ የነብዩ ኢሳይያስ ሚስት ወልዳለች ወይስ አልወለደችም? ወልዳለች። የነብዩ ኢሳይያስ ሚስት አማኑኤል የተባለ ልጅን ወልዳለች። ኦኬ፣ አንድ ጥቅስ ብቻ፣ ምንም ነገር እንዳታወራ፣ ምንም ነገር እንዳታበራራ፣ አንድ ጥቅስ ሰጠኛለህ። የነብዩ ኢሳይያስ ሚስት ልክ እዚህ ጋር መሐር ሻላል ባዝ የሚባል ልጅ እንደወለደች ሁሉ አማኑኤል የሚባል ልጅ የወለደችበትን የመጽሐፍ ቅዱስ ክፍል ሰጠኛለህ፣ እኔ አነባዋለሁ። ኦኬ፣ በል ቀጥል። አሁን ምዕራፍና ቁጥር ንገረኝ። ሳሚ የትኛው ክፍል ላይ ነው የነብዩ ኢሳይያስ ሚስት አማኑኤል የሚል ልጅ ወልዳለች የሚል የመጽሐፍ ቅዱስ ክፍል ያነበብ? እሺ ሳሚ ቶሎ በል አንድ ጥቅስ ስጠኝ። የነብዩ ኢሳይያስ ሚስት አማኑኤል የተባለ ልጅ የወለደችበትን አንድ የመጽሐፍ ቅዱስ ክፍል አውጣልኝ። እኔ አውጥቼ አነባለሁ። መጽሐፍ ቅዱስ አዘጋጅቻለሁ። አንድ ጥቅስ ወንድሜ። ለማንኛውም እስኪ ትንሽ አጥነው መጽሐፉን፣ ለእኔ ሌላ ነገር አንብቦ መጽሐፉን አጥነው። ሳሚ አንድ ጥቅስ ስጠኝ። አመሰግናለሁ። እንደዚህ አይጠና መጽሐፍ ቅዱስ፣ እንደዚህ አይጠናም። አንድ ጥቅስ ስጠኝ። እንደዚህ አይነበብም ሲጀመር። አንተ ልምድን ይኸውልህ፣ አንተ ልምድ በቤት አይነበብም። እንደዚህ አይነበብም። ሳሙኤል አዳምጠኝ። መጽሐፍ ቅዱስ ላይ የነብዩ ኢሳይያስ ሚስት አማኑኤል የተባለ ልጅ ወልዳለች የሚለውን ሐሳብ ከየት ሊያገኘው? አወልዳለች ብለናል አይደል? መቼም አንተ ድርተኛቸው ምናምን አልነበርክም። በሳቱ ዝም ብለህ ተገኝተህ የዓይን እማኝ ልትሆን አትችልም። ስለዚህ እኔ ደግሞ የምፈልገው ከመጽሐፍ ቅዱስ ላይ አማኑኤል የተባለ ልጅን ወልዳለች የሚለውን ሐሳብ ከየት ሊያመጣው? አውጣና ሳየኝ። እኔ መጽሐፍ ቅዱስ ይዣለሁ። አንተ ምዕራፍና ቁጥሩን ንገረኝ፣ እኔ አነባዋለሁ። መቼም አይደክመኝም እኔ በማንበብ። ስለዚህ እኔ አነባዋለሁ፣ አንተ ንገረኝ ምዕራፍና ቁጥር። አሁን ሌላው ወሬውን ተውና ቀጥል። ማስረጃ ንገረኝ ቶሎ በል። ኦኬ በጣም ጥሩ። አይን ፍጥር ስግጥጥ በጣም ግሩም ነው በእውነቱ። ፈለጌ ተመልሶ ከገባ እኔ ምንድነው እዛች ጋር የነብዩ ኢሳይያስ ባለቤት ድንግል በድንግልናዋ ጸንሳ በድንግልናዋ ወልዳለች ወይ? የሱ ሚስት የኢሳይያስ ሚስት አንድ። ሁለተኛ ደግሞ አማኑኤል ከኛ ጋራ ነው። አማኑኤል ትይዋለሽ ከተባለ እግዚአብሔር ከኛ ጋራ ነው ትርጓሜው። እግዚአብሔር ከኛ ጋር መሆኑን ያሳያል የኢሳይያስ ልጅ ብቻ ሳይሆን ተሙዬ ጌታ ራሱ ምልክት ይሰጣችኋል የተባለው ስለ መሐር ባዝ መወለድ ነው ወይስ ስለ ኢየሱስ ክርስቶስ መወለድ ነው? ስለ የትኛው ምልክት ይሰጣችኋል የተባለው? እሱ ላይ ቢመልስ አሪፍ ነው። አይ ወንድማችን ሳሙኤል፣ ለማንኛውም መጽሐፍ ቅዱሳዊ ጥቅስ እንድሰጠኝ ብቻ ነው የምፈልገው። እሺ ፕሪስ ሌሎችን ፕሮቴስታንት ወንድሞቼ ስትገቡ በተቻለ መጠን ስሜት ሆናችሁ አትግቡ። ስለ እውነት ነው የምላችሁ፣ ምክንያቱም እዚህ የምናወራው በእውቀት ስለሆነ ማለት ነው። አንድ ሁለተኛ ደግሞ ሌሎቻችሁ የመንደር ወሬ ለመውራት አትግቡ። ለምታነሱት ሐሳብ መጽሐፍ ቅዱሳዊ ማስረጃ ሲታከልበት እንተማመናለን። አሁን ትልቁ ነጥብ ምንድነው? ፕሮቴስታንቶችን ማሳመን፣ ኦርቶዶክሳውያንን ማሳመን ሳይሆን የእናንተ መጽሐፋችሁ ይመልሰዋል ወይ ነው። ይሄን ሐሳብ በራሱ 66 የሚባለው መጽሐፍ ይሄን ሐሳብ ይደግፈዋል ወይ? አዲስ መደበኛ የሚባለው ያ 66 መጽሐፍ ይሄን ሐሳብ እውነት ከእውነተኛው ከእግዚአብሔር ቃል እንደው ባራቀ ባልተለያየ መንገድ ነው ወይ የያዘው የሚለውን ነገር እናንተ ታረጋግጡልናላችሁ በማንበብ በማጣቀስ። ከዛ ውጪ ግን ይሆናል አይደል? አላስፈላጊ ስሜታዊነት ውስጥ ባትገቡ ጥሩ ነው። እሺ አገልጋይ ምስጋና ነው ይሰማል? አገልጋይ ምስጋና እሺ ወንድማችን ከየት ቤተ እምነት ነው የመጣኸው? ፕሮቴስታንት ሙሉ ወንጌል ዘማሪ ነው መሰለኝ አይደል? ጊታር ምናምን አለ ነው ፓስተር ወይስ ፕሮፌት? ከሁሉም አይደለሁም። ያው ኖርማሊ ከክርስቶስ በተቀበል ነው የወንጌሉ ሰባኪ ነው።
ኦኬ መምህር ነህ፣ በጣም ጥሩ። ስለዚህ ሞር አንተ የተሻለ እንደምታብራሪልኝ ተስፋ አደርጋለሁ። እዚህ አዲስ መደበኛ ትርጉም የተባለው መጽሐፍ ላይ አንድ ሐሳብ አንስተን ነበር ከወንድማችን ጋር ስንወር የነበረው። እንደው ወንድማችን አገልጋይ ምስጋና አንተ ከሱ የተሻለ በአገልግሎቱ ስላለ በደንብ እንደምታስረዳን ተስፋ አደርጋለሁ። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ባለ ኃይለ ቃል ነበር ስናወራ የነበረው እና በገጸ ንባቡ ላይ እና በህዳግ ትርጉሙ ላይ ያለውን ሐሳብ በደንብ አድርገን እናወራለን ካንተ ጋር። ኦኬ ሶ ይህ ክፍል በአጠቃላይ የተነገረው ለድንግል ማርያም ሳይሆን ለድንግል ማርያም ምሳሌ ለሆነችው ለነብዩ ኢሳይያስ ሚስት ነው የሚል ሐሳብ አለው። ስለዚህ ይሄ ሰይጣናዊ ትምህርት ነው ወይንስ አይደለም? እኔ አሁን ከዚህ ውስጥ እንዳይረዝምና የምፈልገው አንድ ወርድ አለች፣ አማኑኤል የምትለው ወርድ ማለት ነው። አማኑኤል የሚለው አማኑኤል ማለት እግዚአብሔር ከኛ ጋር ነው ካለ በኋላ ይሄ ኢሚዲየትሊ ኢየሱስ ክርስቶስ መሆኑን የሚናገረው በምዕራፍ 8 ቁጥር 8 ላይ ሲናገር አማኑኤል ሆይ ካለ በኋላ የክንፍ መዘርጋት የአገርንም ስፋት ትሞላለች ይላል። ይሄ ምን ማለት ነው? በቃ ኢየሱስ ክርስቶስ ላይ ያለ ኢየሱስ ክርስቶስ እንደሆነ ወይም ደግሞ የሚወለደው ከህዝብ ጋር የሚሆነው ሁሉም ስፍራ መገኘት የሚችለው እግዚአብሔር እንደሆነ ተናግሯል ማለት ነው። ስለዚህ ኢሳይያስ ሚስት ነው ብንል አማኑኤል ወለደች ብንል የማያስኬድ ትምህርት ነው። ወንድማችን አገልጋይ መስጌ አንድ ነገር ተስማምተን እንቀጥል። ይሄ ትምህርት ሰይጣናዊ ትምህርት ነው ወይንስ አይደለም? ነው። በቃ እናመሰግናለን ወንድማችን፣ በጣም ጥሩ ሐሳብ ነገረናል። ኦኬ ለሌሎቹም ደግሞ እድል እንስጥ። ኦኬ ኬፋ አሁን ይመቻል? ኬፋ ኬፋ እሺ ኬፋ እየሰማን አይደለም። ሰን ስታር ምናምን ይሰማል? ኦኬ ማይሰማችሁም በጣም ከይቅርታ ጋር ታች ነው ማስወቅ በጣም ከይቅርታ ጋር። እሺ ማርቆስ፣ እሺ ማርቆስ አንድ ማስጠነቀቅ ነገር ፕሊስ፣ ከዚህ በኋላ ስለ እውነት ነው ማለት ሳልፈቅድልህ ሌሎች ሰዎች ሲያወሩ ማይክን ከፍተህ የምታወራ ከሆነ እኔ ብሎክ ነው የማደርግ በግሌ። ስለ ሌሎች ኦርቶዶክሳውያን አይመለከተኝም፣ እኔ ግን በግሌ ብሎክ አደርጋለሁ። ስለዚህ ስትገባ አንተ የራስህ ልክ አይጥ ምንድነው የአይጥ ምስክሯ ምናምን እንደሚባለው ለሌሎች ሰዎች እንደው ተናጋሪ ካልሆንኩ አትበል። ሰው ቅድም ሳሙኤል የሚባል አንድ ግሬ የተጋባ ሰው ነው እኛ ስናወራ የሳንተ ሚውተናንስ እነሱ ምናምን አትበል። ኦኬ አንደኛ የመንደር ወሬ ስታወራ በጣም ያስጠላብሃል ማርቆስ። አንተ የመንደር ወሬ አውርተህ አይደለም ቁም ነገር ስታወራ ስለ እውነት ትደብራለህ። ስለዚህ ከይቅርታ ጋር ስርዓት ባለው ወይ እኔ ማይክን ክፈት ስለ ብቻ ከፍተህ መልስ ትመልሳለህ። ከዛ ውጪ ግን እድል ሳልሰጥ ማይክ እንዳታበራ። ኦኬ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ያነበብነው አንድ ክፍል አለ። እዛ ክፍል ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠሯለች ይላል። ይሄ ክፍል የተነገረው ለማን ነው ማርቆስ? እንደዛ አማኑኤል ይላሉ። እሺ እንዴት ነው የሚለው? አንተ አስተካክል። 7 ላይ አማኑኤል ይላሉ። እስኪ አንብብልና። አዎ ይላል። እኔ ያስኩት ላይ ይላል። አይ ቅድም ለልጁ ያነበብከው? አዎ ቅድም ለልጁ ያነበብኩት ክፍል ላይም ይላል። ደግሜ ላንብብልህ። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። አዲስ ትርጉሙን እንደዛ ብለ የነበረው ያነበብከው? አዎ አዲስ መደበኛ ትርጉሙን አሁንም ያነበብኩልህ። ይኸውልህ አዲስ መደበኛ ትርጉም ነው። ይኸው ከስር ህዳጉ አለ። አይ ልጁ በእርግጥ አሁን ስለ ልጁ በትክክሉ አስረድቶና ይሄ ክፍል የተነገረው ስለማን ነው? እኔ ልጁ ያስረዳበት አንግል ትክክል ነው ብዬ አምናለሁ። ማርቆስ አንተ የራስህን መልስ ብቻ መልስ። እርሱ ምን ብሎ ተናገረ? ወረደ
ኢቨን አንተ በደንብ አልሰማህም። ሲጀመር ከጀመሩ ሲጀመር ልጁም ከራሱ ጋር የተግባባ ሰው አይደለም። አንተ የራስህን መልስ መልስ። ይህች ሴት ማናት? ነቢዩ ኢሳያስ እነሆ ጌታ ራሱ ምልክት ይሰጣቸዋል ብሎ የተናገረላት፣ ድንግል ብሎ ይጠራት፣ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረላት ይህች ሴት ማናት? እና የሚል ወሬ ተናገረ። የእርሱም ልብ የሕዝቡም ልብ ያድር ዙፋን በነፋስ እንድትናወጥ ተናወጠ። እግዚአብሔርም ኢሳያስን አለው፣ አንቴና ልጅ ዮሴቢ አካዝ ትገናኙ ዘንድ በልብስ አጥቢያ እርሻ መንገድ ወላድ ወደ ላየኝ የኮሪያ መስኖ ጫፍ ውጣ፣ እንዲህም በለው ተጠበቅ፣ ዝም በል ሲል እነዚህ ስለሚጤሱ ስለ ሁለት የእንጨት ጥላሸቶች፣ ስለ ሶርያ፣ ስለ ሮሲያ፣ ስለ ሮሜ ልጅ ቁጣ አትፈር፣ ልብም አይድከም። ሶርያም ኤፍሬምም የሮሜም ልጅ ወደ ይሁዳ እንውጣ፣ እናስጨንቅም፣ እናስርበውም፣ የጦቤ ልጅ እናገስብ ብሎ ከፊት ስለ መርከብ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናም አይሆንም። የሳሪዮን ራስ ደመስቆ ነው። የደመስቆን ራስ ማርቆስ ከይቅርታ ጋር አሁንም ያነበብከልን ያለው ክፍል የነቢዩ ኢሳያስ ሚስት ይህ ክፍል እንደተነገረላት የሚያሳይ አይደለም እና ድንግል እስከ መጨረሻ ስማ፣ አማኑኤል ብላ ትጠራዋለች የሚለው ክፍል ለእሱ የተነገረ እንደሆነ የሚያረጋግጥ ክፍል አይደለም። ስለዚህ በአጭሩ እንደዚህ እናድርግ። አሁን ከአንድ ጀምሮ እስከ መጨረሻው ቁጥር ድረስ ማንበብ ሊያውም በአንተ ድምፅ ማለት ነው ማርቆስ፣ ስለ እውነት ልፋት ነው። ዳገት ቆይ አንድ ቁጥር ይዜ አንድን አረፍተ ነገር ይዜ መጽሐፍ ቅዱስ እንዲህ ይላል ማለት ትችላለህ? እኔ እኮ ሰዎቹ እንዳይደበራቸው የዚህ ልጅ ፊት እያዩ እንዲዝናኑ ራሱ አቀረብኩኝ። ግን አይደለም ቆይ አንድ አማኑኤል የሚለውን ይዜ መጽሐፍ ቅዱስ አንብብሽ። ቆይ እዛችሁ ላይ ማርቆስዬ፣ ቆይ እንደዚህ አድርግለት። ቆይ ይኸውልህ አሁን ቅጣት አስመሰልከው፣ ገብቶሃል? የሆነ ጌም እየተጫወትክ ይህን መጽሐፍ ቅዱስ ጨርሰው ይመስላል እና ቶውና አይዲያው ላይ አውራ ማርቆስዬ፣ እዛችሁ ላይ እዛው አይዲያ ላይ አውራ። ቅጣት አይደለማ ቶታሊ ከመነሻ የቅድሞን። ቆይ ማርቆስ ይችል በልክ ቅድም ከአንተ በፊት የነበረው ምን አለ? መጀመሪያ 7 ይነበብ፣ 7ን አውዱን ሳታውቁት ሲል ስንጨርስለት 8ም ይነበብ አለ። ቅጣት እያደረጉት ሄድ እና እዛው ላይ ሐሳቡ ላይ አውሩ ከፈለገ ጋር ማርቆስዬ። ትክክል ነህ ተመስገን፣ ትክክል ነህ። እንግዲህ ከዶክተርነት ወደ ተመስገንነት ስለመጣም እናመሰግናለን። በዚህም ክሬዲት ሳንሰጥ አናልፍም። እሺ በትክክሉ ከ7 እስከ 8 ስናነብ የንጉሥ ሚስት እንደሆነች ያሳያል። በእርግጥም አማኑኤል የሚለው ስም ለኢየሱስ ስለተጠቀሰ ነቢዩ ኢሳያስ ስለ ኢየሱስ ተናግሯል ብለንም እናምናለን። መጽሐፉ በትክክሉ 7ና 8ን ስናነብ ስለ ንጉሥ ነው የሚያምሩ፣ ስለ ንጉሱ ሚስት ነው የሚያወራው። ስለሆነ የንጉሱ ሚስት ነች። አዎ የወለደችው የንጉሱ ሚስት ነች። እቺ ልበል እኔ እቺ ልጠይቅ ጥያቄ። ቆይ ማርቆስዬ እቺ ልጠይቅ፣ ይቅርታ አልገባኝ ይሆናል ድንገት ከአንተ እኔ ትንሽ አላውቅ ይሆናልና ድምጼ ከተሰማክ ታሜ ቆይ አንተ ድምጽ እንትን ይሰማል? ፈለገ ድምጼ ቀይ ያበራን መሰለ። ይሰማል። የተመስገን በደንብ ይሰማል። ማርቆስ አታዋክ። እሺ መልካም። እቺ ልጠይቅ ድንገት ካንተ ካላላውቅ እችላለሁ። የነብዩ ባለቤት ድንግል በድንግልና ጸንሳለች የተባለው እሷ ትሆን? ድንግል በድንግልና የጸነሰችው የነብዩ ባለቤት ናት ወይስ ድንግል ማርያም ናት? አይ ድንግልማ እኮ ሁሉም እኮ እንኳን አይደለም በኢትዮጵያም እኮ ድንግል አለ። ድንግልናዋ አይደለም ትልቁ ነገር እሱን አይደለም። በኢየሱስ ክርስቶስ ስም እንዴት ነው የአምላክን እናት የምታወርዳት አንተ ባለጌ?
እንደዚህ አይነት ስርዓት ያጣ ቅጥ ያጣ አማርኛ በግሌ እኔ ታግሼ ማስቀመጥ ትግስቱ ስለሌለኝ ያስወረድኩት። ማርቆስ ድፍረት ነው በመሰረቱ። ፕሮቴስታንት ወንድሞች ስለ እውነት ነው የምላችሁ፣ አንድ ነገር አስተውላችሁ ተጠንቅቃችሁ ተረዱ። ኦርቶዶክሳውያንን እናበሳጫለን፣ ኦርቶዶክሳውያንን እንደው እንዲቆጡ እንዲናደዱ እናደርጋለን ብላችሁ ድንግል ማርያምን የምትዘልፉ ፕሮቴስታንቶች ለራሳችሁ ተጠንቀቁ። ስለ እውነት ነው የምላችሁ። ምክንያቱም ይህች ቅድስት እናት አምላክን ለመውለድ የተገባች ነች። ከሷ በፊትም ከሷም በኋላ ድንግል ሆኖ በድንግልና ጸንሶ በድንግልና የወለደ የለም። ከሷም በፊት ከሷም በኋላ አምላክን ለመውለድ የተገባ የለም። በነገራችን ላይና በአፋችሁ አትጸዳዱ። ነውር ነው፣ ጥሩ አይደለም። የምትጸዳዱበት የራሱ የሆነ የተፈጠረላችሁ ነገር አለ። ሰው በዛ ተጸዳዱ፣ በአፋችሁ አትጸዳዱ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የምታምኑበትን እውነት ብቻ መናገር ነው። ግን ድንግል ማርያምን በመዝለፍ ኦርቶዶክሳንን አታበሳጩ። ኦርቶዶክሳንን እናበሳጫለን ብላችሁ ራሳችሁ ላይ ሌላ ቀለም አታቅለሙ ፕሊስ። እና እቺን ለማለት ፈልጌ ነው። ማርቆስን ያገኛችሁ የኔ ሞዴሬተሮች በአጠቃላይ ብሎክ አድርጉልኝ። ሁላችሁም ብሎክ አድርጉልኝ። ስታገኙት ሁላችሁ ብሎክ አድርጉልኝ። ኦኬ እሺ። ብርሃን ይሰማል? ጤና ይስጥልኝ ፈለገ። እንደምን አረፈዳችሁ ነው አደራችሁ ወይ ዋላችሁ? እግዚአብሔር ይመስገን። ያው የትኛውን ብንትለን ያው ምላሹ እግዚአብሔር ይመስገን ስለሆነ እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ተሙ ዛሬ እስከ ዛሬ ትዕግስት አላይብህም ነበር። ዛሬ ትዕግስትን አይቻለሁ። ዝም ብለህ ሰማኸው። እግዚአብሔር ይስጥ። እሱንም አንዳንድ ሰዎች ይገርመኛል ድፍረታቸው። እናንተ ናቸው በጣም የሚገራርም እንትን ስላላችሁ እሱ ስለሚያሳዝነኝ ነው። እና ዛሬ ትዕግስትን አድንቄያለሁ። የእውነት እስካሁን ስትታገስ አይቻል አቅም እከታተልሃለሁ። ዛሬ እንዴት እንዳስቻለ ገርሞኝ ነበርና ኤንዌስ ያለው ነገር እጅግ በጣም ጥሩ ነው። የምታደርጉት ነገር እጅግ በጣም አስገራሚ ነገር ነው። ብዙዎቹ እየተመለሱ ነው። ብዙዎቹንም እየመለሳችሁ ነው። በማየው በእኔ በአካባቢ እንኳን በምኖርበት እንደዚህ በሶሻል ሚዲያ ብዙ የተመለሱ ሰዎች አሉ። ሶሻል ሚዲያን እየሰሙ በተለይ ተመስገን የሚባለው ልጅ እጅግ በጣም ጎበዝ ልጅ ነው። ለሀቅ የቆመ ልጅ ነው። እውነት ለመናገር እምነቱ ከኛ ጋር ባይሆንም እየመጣ ይመስለኛል። ግን እሱን የሰሙ ልጆች እንኳን ጴንጤ ሆነው የነበሩ ወደ ኦርቶዶክስ እየተመለሱ ነው። እና ይህንን አጥብቃችሁ ብትሄዱበት መልካም ነው። እንደዚህ ለሚዘልፉ ሰዎች ግን ትዕግስት ባይኖር መልካም ነው። በቃ ጊዜ ራሱ ባይሰጥ ይማራሉ ማለት ሳይሆን፣ ምክንያቱም አንዳንድ ጊዜ ስጠይቅ እንደዚህ ጠጋ ብዬ ድኛለሁ፣ በቃ ድኛለሁ፣ ኃጢአት ብሰራ ምን ብልም ምንም እንትን የለኝም የሚሉ ሰዎች አሉ። እና እንዴት ዳናችሁ? አግኝተን አነጋግረነዋል። ንስሐ እንዴት ነው የምትገቡት? ራሳችን እናነጋግራለን። እንደዚህ የሚሉ ሰዎች ጊዜ ባይባክንና እንደዚህ መልካም ሰዎች ባሉበት እንትን ቢል መልካም ነው ብዬ ነው የማስበው። ወንድሜ ስላስገባኝ አመሰግናለሁ። ግን በጣም ጎበዝ ልጅ ነህ። አድናቆቴ ከፍ ያለ ነው። ተሙ ግን እግዚአብሔር ይስጥልኝ። ቅድም ማስገብተኝ እድል ሳሰጠኝ አስወጣኝ። አመሰግናለሁ። በርታ ወንድሜ። ጊዜ ሲኖር ደግሞ የራሴን ሀሳብ እሰጣለሁ። አሁን ስለገባው ስለ እንትኑን አላወቅኩትም። እሺ ወንድማችን ብርሃን እግዚአብሔር ያክብርልን። እጅግ በጣም እናመሰግናለን። እሺ አጉአት አመሰግናለሁ። እንዴት ውላችኋል? እንዴት ናችሁ? እኔ እንኳን ብዙ ማሳብ አልሰጥም። ይቆየኝ እሱ ወንድሜ። እኔ አንተን ማግኘት ፈልጌ ነው። ከቻልክ ችግር የለውም። እሺ ያሬዶን አውርቼዋለሁ። ረዥም ጊዜ ስከታተላችሁ ነበር። በውስጥ ለውራክ ከይቅርታ ጋር ይቺ ብቻ ሀሳብ እሺ ችግር የለውም። ፈቃደኛ ከሆንክ ጽፌልሃለሁ። እሺ በውስጥ ጽፌልሃለሁ ቴሌግራም ላይ ፈቃደኛ ከሆንክ መልስልኝ። እሺ መልካም። እግዚአብሔር ያክብርልን። እሺ ወንድማችን እሺ ጆን ካልቪን እኔ ላውራ ፈለጋኔ አውርቼ ልውረድ ያቆም። እሺ ጆን ካልቪን በሚል አካውንት ላይ ያለው ወንድማችን ኢንቫይት ልኬልሃለሁ። ግባ። እሺ ቀጥይ ታሪክ። እግዚአብሔር ይስጥልኝ እድሉ ስለተሰጠኝ አመሰግናለሁ። ሁላችሁንም እንወዳችኋለን፣ እናከብራችኋለን። በርቱልን። ግን እንዳታስወጣኝ መጀመሪያ ማለት ነው።
ተሙ ትላንትና አንተ ቤት የገባው ልጅ ማለት ነው ጂሰስ የሚለው ልጅ ማርቆስ ነውና እሱ አይደለም እንደዛ ያደረገው ምርጥ ፕሮቴስታንት ነው የፕሮቴስታንት ልጅ ፈለገ ታስታውሰዋለህ አይደለ አንተ ቤት መጥቶ ስለ ድንግል ማርያም ጠይቀኸው የአምላክ እናት ናት ከሷ ስጋና ደም ነፍስ ነስቷል እውነተኛ ስጋና እውነተኛ ደም ነው ብሎ የተናገረው ራሻ ያለው የፓስተር ልጅ ኦኬ ራሻ ያለው ኦኬ አዎ እሱ ልጅ ነውና ምርጥ ፕሮቴስታንት ነው ታሙጋ ገብቶ ትላንትና በጣም አዋከቡትና መጥፎ ሰው መስሏቸው ሲያወራ ራሱ ረጋ ብሎ ነው የሚያወራው እና ስላስወጣው ተሙ ስታገኘው ብሎክ እንዳታረጋው አንደኛ እሱ አይደለም በጣም ስላሳዘነኝ ነው እሱ አይደለም እና አንዳንድ ጊዜ ከራሳችሁ ጋር ኮምፔር ለማድረግ የምትሞክሩ ሰዎች ተው ግድ የላችሁ ተው ይሄ ፕሮቴስታንቶችን ብቻ አይመለከትም ኦርቶዶክስን ቤት ሆናችሁ አንዳንድ ቅዠታሞች አላችሁ ቅዠታም አሁን በሆነ ወቅት ላይ አንድ ሴት የሆነ ሰዓት ላይ ተነሳ እኔ ድንግል ማርያም ነኝ ብላ ሰማያዊ ነጠላ የታሸምና እንዳመጣች መድኃኒዓለም እንደው እኔ በጣም ነው የሚገርመው እኮ ሰማያዊ የሆነ ልክ እንደው አለ እንደው ካልሆንኩኝ አይነት ሰማያዊ የሆነ ነጠላ አሸምና የታሸምና እንደመጣች መድኃኒዓለም ይወቀው ሶ መታ እኔ ማርያም ነኝ እኔ እንደዚህ ነኝ ብላ ብዙ ሰዎች ላይ ስታላግጥ ነበር ይሄ ራሱ ክህደት ነው በአጠቃላይ ክህደት ነው እንዲሁ ደግሞ አሁን በቅርቡም ደግሞ አንድ ምግብ ቤት የከፈተች በድንግል ማርያም ስም የምትነግድ ነጋዴም አይታችኋል ኦኬ ያቺ ሴት ምንም ነገር አይደለች ነጋዴ ብቻ ነች በህልሜ እንዲያይቻለው ትላለች እንደምታውቁት ሰው ከተቸገረ ማይገባበት የለም ሰው ልጁ ሲታመምበት ሰው የሆነ ነገር ሲቸገር በስራው ገበታ ሲፈተን በብዙ ነገሮች ሲፈተን እንደው ጠንቋይ ቤትም ይሄዳልና እዚህችም ሴት ጋር እየተሰበሰቡ ሰዎች እንደው በድንግል ማርያም ስም ይዘብታሉና ደርሳችሁ እንደው እሷን ካልሆነ ናትበሉ እንደው ደርሼ እሷን ካልሆነ እንኳን አይባልም ይህች ሴት ከፍጡራን ሁሉ በላይ ነች ከፍጡራን ስንላችሁ እንደው ከሰው ወገን ብቻ ከቅዱሳን መላእክትም በላይ ነች ቅዱስ ኤፍሬም እኔ በጣም የምወደውን አንድ የተወሰኑ ክፍሎች ልበለላችሁ ቅዱስ ኤፍሬም ምን ይላል እመቤታችን ቅድስት ድንግል ማርያምን ይእቲ ታቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነ ታቦተ ለአሐዱ ዘእምቅድስት ሥላሴ ይህች ከኪሩቤል ትበልጣለች አለ ኪሩቤል ማለት እንደ ኦርቶዶክሳውያን ታውቃላችሁ አራት መላእክት ናቸው የሥላሴ ዙፋን የሚሸከሙ 6 ክንፍ ያላቸው በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ይሸፍናሉ የእግዚአብሔር የመለኮት እሳት እንዳያቃጥላቸው ሁለት ክንፋቸውን ስለ ክብሩ ዘርግተው ቅዱስ 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 እያሉ ያመሰግኑታል እና ከነዚህም ከኪሩቤል መላእክት ትበልጫለሽ አላት የሥላሴን ዙፋን የሚሸከሙት እነዚህን 4 እንስሳት መላእክት እና ወይ ከሱራፌልም ትበልጣለች እነዚህ ሱራፌል የሚባሉት መላእክት ደግሞ 24 ካህናተ ሰማይ ናቸው በእጃቸው ጽና ይዘው የብርሃን አክሊልን ተቀዳጅተው አምላካቸው እግዚአብሔርን ቅዱስ 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 እያሉ የሚያመሰግኑ ናቸው እና ቅዱስ ኤፍሬም ከኪሩቤልም ከሱራፌልም ትበልጣለች ምክንያቱም አምላክን ለመውለድ የተገባች ነችና ብሎ መስክሮላታል ድንግል ማርያምን ከፍጡራን ሁሉ በላይ ያደረጋት ይሄ ነው ከፍጡራን ሁሉ በላይ እንድትሆን ያደረጋት ያን አምላክን ለመውለድ የተገባች ስለሆነች እና እንደ ተራ ነገር አትመልከቱት ጥያቄ መጠየቅ ይቻላል ወንድሜ አዎ ሚውት አድርገው ግን እሺ ስንወያይ እናወራለን እሺ ወንድሜ ሚውት አድርገው ሁላችንም ኦርቶዶክሳውያን ይሄ የምናውቀው እውነት ነው ግን ፕሮቴስታንት ወንድሞች ደርሳችሁ ራሳችሁን ከእርሷ ጋር ለመፎካከር ባትሮጡ ጥሩ ነው ምክንያቱም ትዕቢት ሁልጊዜ ወደ ገደል ይጥላል እንጂ ወደ እግዚአብሔር መንግስት አቅርቡ ስለማያውቅ እና ቅድም የተነገረው ሐሳብ በአጠቃላይ ስህተት ነው ይሄ መታረም አለበት ማንም ድንግል ማርያምን ሊሆን አይችልም ደግሞአለው ሁላችንም ብንጸልይ ብንጾም ብንሰግድ ከልባችን በጠንካራ እምነት አምላካችን እግዚአብሔርን ብናምነውና ብናመልከው እንደነ ጴጥሮስ እንደነ ጳውሎስ እንደነ ማቴዎስ እንደነ ማርቆስ እንደነ ዮሐንስ እንደነ ሉቃስ እንደ ሌሎችም ደቀ መዛሙርት መሆን እንችላለን ማንኛችንም ግን ከፍጥረት ዓለም እስከ ህልቀት ዓለም የሚመጣው ትውልድ በአጠቃላይ አንድ ላይ ቢጨፈለቅ ማንም ሰው ድንግል ማርያምን ሊያክል አይችልም ምክንያቱም እሷ አምላክን ለመውለድ የተገባች እናት ነችና ይሄንን እየመረራችሁ ወጡት የሚመራችሁ ሰዎች ካላችሁ ነው
የማይመረው ሰው ያውቃል። ፕሮቴስታንትም ይሁን ምን ያው ያውቃል። የሚመራችሁ ሰዎች ካላችሁ ግን እየመረራችሁ ዋጡት። እንዲህ ሲባል አረፋ የሚደፍቃችሁ ራሳችሁን የሚያዞራችሁም ሰዎች በቃ ቻሉት። ድንግል ማርያም እርሷ አምላክን ለመውለድ የተገባች እናት ነችና ከፈጣሪ በታች ከፍጡራን ደግሞ በላይ ናት። ክብር ምስጋና ለአምላካችን ይሁን። እሺ መልካም ኬፋ ተመልሰሃል? ኬፋ ተመልሻለሁ። ዲያቆን እሺ አልሰማም? ሰማና ይሰማል። እሺ የተነሳውን ሀሳብ ፕሊስ አሁንም ጫጫታ ቦታ ላይ ነው ይታለን። አንድ ቦታ ላይ ከኛ ጋር ስወይ ትንሽ ከጫጫታ ራቅ ወጥቶ መልካም ነው። ቅድም ያነሳሁትን ሀሳብ ላንሳልኝ። አልሰማም እንዴ? ጥርት ያለ ድምጽ ከሌለ የሚረብሽ እሰማለሁ። ተመልሰህ ግባ ኬፋ፣ እየተቆራረጠ ስለሆነ እንደገና ተመልሰህ ግባ እና በዚህ መጽሐፍ መሰረት መጠየቅ የምፈልገው ቅድም ባነሳኸው በድንግል ማርያም ዙሪያ ነው እና ድንግል ማርያም ንጽሕት ናት። ድንግል ማርያም አገልጋይ ምስጋናው አሁን በዚህ ቃል ተንተርሰህ አንተ ልትለኝ የፈለግከው ድንግል ማርያም ኃጢአት ሰርታለች አንተ ግን አልሰራችም እያልከን ነው? አይደለም። እንድትረዳኝ የምፈልገው ድንግል ማርያም ንጹህ እንደሆነች መጽሐፍ ቅዱስ እኔ ሳይሆን የምመሰክረው መልአኩ ነው የመሰከረላት። ቅድስት ድንግል ማርያም እንደሆነች ምንም ነገር እንደሌለባት በዚሁ በሉቃስ ወንጌል ላይም የተመሰከረላት በመልአኩ ገብርኤል አፍ ስለሆነ ምንም እሱ የሚያከራክረን ነገር አይደለም። ግን መጽሐፍ ሲናገር በዛው ልክ ደግሞ ቅዱስ ነች ብጽዕት እንደሆነች መጽሐፍ ከተናገረ በኋላ ግን የሰው ልጅ ደግሞ በአዳም በኩል የገባ የውርስ ኃጢአት አለበት። ኃጢአት አይወረስም። አገልጋይ ምስጋናው የሚወረስ ኃጢአት የለም። መጽሐፍ ቅዱስ ይላል። አሁን ኃጢአት እንዳለ ደግሞ ንገረን ከመጽሐፍ ቅዱስ። ሞት በአዳም በኩል ወደ ምድር መጣ ካለ በኋላ ሕይወት ደግሞ ማለት ኃጢአት ይወረሳል ማለት አይደለም። የሰው ልጅ ቆይ ቀጥል። አንተ ወደ ሐሳብህ ጀስት ቀጥል። አሁን አንተ እያነበብክ ሰውን ከልብ አፍልቀህ ነው የተናገርክ ያለው። እረዳሃለሁ አይደለም? መጽሐፉ አላገኙትም። አሁን ጥያቄን ቀጥለው እዚህ ላይ መልስልሃለሁ። አንተ ጥያቄን ቀጥል። ከዛን አሁን እዚህ ጋር እየተናገረ ያለው መጽሐፍ ሞት በአዳም በኩል ወደ ምድር ከመጣ ሕይወት ደግሞ በክርስቶስ ኢየሱስ በኩል ነው። ሰው ኃጢአትን ከሰራ በኋላ ከኤደን ገነት የተባረረበት ዋናው ዓላማ ራሱ ኃጢአት ከመስራቱ የተነሳ ነው። ስለዚህ እኛ ኃጢአት የለብንም ብንል ደግሞ ራሳችንን እንደምናታለል መጽሐፉ ይናገራል። ስለዚህ ኃጢአትን ሰርተናል። ሁሉም ነው የሚለው ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ነው የሚለው። ስለዚህ እኔ ድንግል ማርያም ኃጢአት የለባትም ብዬ አምናለሁ። ግን ባትሪው ስንደረሰ ግን ሳንመልስ ሳንወያይ እንዳትወጣ ባትሪው ስንደረሰ 7 ከ9 ስንት ደረሰ? 7% እኮ ምንም ሳናወራ እንዳትወጣ ብዬ ነው እኮ። አንተ ብቻ አውርተህ እንዳትወጣ ብዬ ነው። እሺ ጥያቄ ምንድን ነው? አሁን አገልጋይ ምስጋናው ጥያቄ የሰው ልጅ ስጋ የለበሰ ሁሉ የውርስ ኃጢአት አለበት። አዳማዊ ማንነት ውስጥ ነው ያለ ነው። ስለተናገርኩት ነገር ላይ የተነሳበት ጥያቄ ምንድን ነበረ? እሱ ንገረኝ። ይሄ ነው በቃ። ስለዚህ ድንግል ማርያም በነበረው ፓርት ላይ ቆይ አዳምጠኝ። እኔ ስናገር የነበረው ፓርት ላይ ጥያቄ ልታነስ የነበረው ጥያቄ ምንድን ነው? ድንግል ማርያም የውርስ ኃጢአት አለባት ነው የምለው። በቃ እኔ ያነሳው ቆይ እሱንም እመልስልሃለሁ። እሺ አሁን እኔን ግን በደንብ አዳምጠኝ። እኔ ስናገር የነበረው ክፍል ላይ ልታነሳ የነበረው ጥያቄ ግር ያለ ከሀሳብ የትኛው ነው? እኔ ስናገር የነበረው ንጽህን በሁሉም ነገር ንጹህ ነች። ንጹህ ስለሆነች እግዚአብሔር ወደው እሷ ላይ አረፈ ባልከው ጉዳይ ላይ ነው ይሄ ሀሳብ ጥያቄ። የውርስ ኃጢአት አለባት፣ ምንም አይነት ኃጢአት አልሰራችም፣ ለዛ ውስጥ በጽድቅም ከመላእክቶች በላይ ነክ እያልክ ነው ስታብራራልን የነበረው። ስለዚህ እንደዚህ ከሆነ እንዴት የውርስ ኃጢአት ያለበት ስጋ ለባሽ የሆነ ሰው እንዴት ከኃጢአት ንጹህ ይላል? አይደለም ጥያቄ ጀስ አሁን አንተ ሌላ ሀሳብ አንስታል። በጣም ጥሩ። ኃጢአት አይወረስም። በመሰረቱ የውርስ ኃጢአት የሚባል ሀሳብ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ሀሳብ አይደለም።
አንተም ብትሆን ሲወራ ሰምተህ አሁን ይህን ጥያቄ ጀስ በመጽሐፍ ቅዱስ ማስረጃ ላቅርበው አልክ እንጂ አገልጋይ ምስጌ ያው ለአንተም ጥሩ አይደለም ለስምህም በመጽሐፍ ቅዱሳዊ ማስረጃ የውርስ ኃጢአት የሚባል የለም። እርግጥ ነው በአዳም በኩል የመጣ ሞት አለ። ለምሳሌ እናታችን ሔዋን በጻር በምጥ በጭንቅ ልጅን ትወልጃለሽ ተብላለች። ድንግል ማርያም ግን ክርስቶስን ስትወልደው አምጣ በጭንቅ በጻር አይደለም የወለደችው። ይሄ በሔዋን የነበረው ልማድ እመቤታችን ጋር አልነበረም። ሰው ይቅርታ እናታችን ሔዋን እና ሌሎችም ሴቶች ከወንድ በግብር ተገናኝተው አግብተው ልጅን ይወልዱ ነበር። ድንግል ማርያም ግን ከወንድ ሳትገናኝ ከግብረ መንፈስ ቅዱስ ጸንሳ ተገኝታ በድንግልና ጸንሳ በድንግልና ወልዳለች። አሁን ይሄ የድንግል ማርያም ለምን ተለየ? እሱ አሁንም በደንብ አድርገን ደግሞ እንደምንወስደው የምናወራው ነገር ነው። ከዛ ውጭ ግን ሔዋን ጋር የነበረው ዕዳ ድንግል ማርያም ጋር ነበረው። በዚህ እንኳን ማየት ይችላል። በፍጹም አልነበረም። ይሄ የውርስ ኃጢአት የሚባል ነገር አልነበረም። አሁን እንግዲህ በዚህ የውርስ ኃጢአት የሚባል ነገር አሁን የለም። አገልጋይ ምስጌ እርግጥ ነው አባታችን አዳም በገነት ሳለ ዕፀ በለስን በላ፣ በእርሱም ደግሞ ሞት ወደዚች ምድር ገባ። በነገራችን ላይ አዳም ሞትንም ሞቷል፣ የሞትንም ሞት ሞቷል። የሞት ሞት ማለት ከእግዚአብሔር መለየት ነው። ሞት ደግሞ ማለት በዚች እኛ የምንፈራት ሞት ማለት ነው። አትረብሽ፣ እኛ የምንፈራውን ሞት ማለት ነው። ኦኬ አሁን በአዳም በኩል ይህ ሞት ወደኛ መጣ። እሺ አሁን እኔ ግን ያልኩ ነገር በደንብ አዳምጠኝ። ድንግል ማርያምም ያ የውርስ ኃጢአት አለባት ለማለት ኃጢአት ይወረሳል የሚለውን ማስረጃ ከመጽሐፍ ቅዱስ ላይ ማምጣት አለብን። ስለዚህ አሁን እኔ ጀስ ባጭሩ የሚወረስ ኃጢአት እንዳለ የሚያስረዳ አንድ የመጽሐፍ ቅዱስ ጥቅስ ስጠኝ። ሞት በአዳም በኩል መጣ ማለት ኃጢአት ይወረሳል ማለት አይደለም። አባታችን አዳም ነው። አሁን ምንድን ነው የወረሰው? ስለተወረሰ እኮ ነው። አሁን መጽሐፉ ሁላችንም ኃጢአትን ሰርተናል ማለት ሰው ሁሉ ኃጢአት ውስጥ ነው። በቃ ምንም ጻድቅ የለም እያለ ነው። ኃጢአት ውስጥ ነው አይልም። ኃጢአት ሰርተናል ይላል። ኃጢአት ውስጥ ነው ሰርተናል ማለት በአዳም በኩል የገባውን ሞት ነው እያለ ያለው። ምስጋናው ተው አባቴ ተው። እንደዛ ስትናገር አያምርብህም። ይኸውልህ አንተ አታብራራው። አንተ እንደው ሐሳቡን እኔ እንደው ካረዳሁት አትበል። ኃጢአት ሰርተናል ይላል እንጂ በኃጢአት ውስጥ ነን የሚል ሐሳብ መጽሐፍ ቅዱሱ አይናገርም። ኃጢአት ሰርተናል ግን ይላል። አሁን ምን ያልኩ የውርስ የሚወረስ ኃጢአት የለም ከመሰረቱ በዘልምድ ይሄ ሰዎች በአፋቸው የተናገሩ ያመጡት ትምህርት ነው። ብራዘር አትሸወድ። ኦኬ እኔ ግልጽ እየነገርኩ ነው። አንተ ፕሮቴስታንትም ሆንክ ምንም ሆንክ በየትኛውም ቤተ እምነት ብትገኝ መጽሐፍ ቅዱስ የውርስ ኃጢአት የሚባል ትምህርት አያሰምም። የውርስ ኃጢአት የሚባል ነገር የለም። ኃጢአት አይወረስም። ኦኬ በአዳም በኩል ሞት ገብቶ ነበር። አዎ ሞት ገብቶ ነበር። ስለዚህ የወደቀውን አዳም ደግሞ ሊያነሳ ክርስቶስ ዳግማዊ አዳም ሆኖ ወደዚህ ምድር መጣ። እናም የወደቀውን አዳም አነሳው። ከዛ ውጭ ግን የሚወረስ ኃጢአት የለም። ይሄ አሁን የሚባለውን ነገር አንተን ሌሎች ሰዎች ከአንተም በፊት ያሉ ሰዎች ከልባቸው አፍልቀው የተናገሩት ነገር ነው እንጂ መጽሐፍ ቅዱስ ሐሳብ አይደለም። ስለዚህ ወንድሜ ለመጨረሻ ጊዜ ድል ስጥ። መጽሐፍ ቅዱስ ላይ የሚወረስ ኃጢአት እንዳለ ወይም ደግሞ ኃጢአት እንደሚወረስ የሚያሳይ መጽሐፍ ቅዱስ ማስረጃ ካለ አሳይ። ከመጽሐፍ ቅዱስ ላይ ምንም ነገር አንተ እንዳታበራራ ከመጽሐፍ ቅዱስ ላይ አውጣና አንብብ። እሺ አሁን 3 ደቂቃ ብቻ ስጠኝ። 3 ደቂቃ ማለት የማወራበት ነው። ማንም ጣልቃ ሳይገባ የራሴን ሐሳብ በግልጽ ማውራት የምችልበት። ወንድሜ ፕሊስ እባክህ ከመጽሐፍ ቅዱስ ላይ አውጣናን ሰው ማለት እኔ አሁን ለምሳሌ አንተ ስትናገር ቅድም እንዳልኩ ተረት ነው የሚመስለኝ ለኔ። አንተም አሁን ምንም ሐሳብ ብትናገር ለኔ ተረት እንደሆነ አድርጌ ነው ፊልም አደረገው። ለምንድን ያለ መጽሐፍ ቅዱስ ማስረጃ ስለሆነ እየተናገርክ ያለው አይደለም። በኋላ ደግሞ ወደ እኔ ሐሳብ እንሄዳለን። አሁን እኔ እያልኩ ያለሁት አሁን ይሄንን አንተ እያልክ ያለውን አንድ ጊዜ አቆየው። እኔ ምልህን አዳምጠኝ። አንተ ምንም ብትናገር ለኔ ተረት ነው። ደግሜ ልንገርህ፣ አንተ ከልብህ አፍልቀህ እስከተናገርከው ድረስ መጽሐፍ ቅዱሳዊ ይዘት እስከሌለው ድረስ ለኔ ተረት ነው። ልክ በልጅነት ይሄ እኮ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ እኮ ነው። አረጌ ልገደድ አንድ ጊዜ። ኦኬ ደግሜ ልንገርህ አሁንም በመጽሐፍ ቅዱስ ማስረጃ የሚወረስ ኃጢአት ይሄ ነው። ይሄው ኃጢአት እዚህ ጋር ተወረሰ ብለህ
ወይም ደግሞ የውርስ ኃጢአት የሚለውን ሐሳብ መጽሐፍ ቅዱስ እንዳለው በመጽሐፍ ቅዱስ ማስረጃ ካላሳየኸኝ ልክ እኔ በልጅነቴ እንደምሰማው ያያጅቡና የጦቲት አይነት ተረት ነው የምሰማ። ስለዚህ እኔ አሁን ተረት መስማት ስለማልፈልግ መጽሐፍ ቅዱስን ታወጣለህ፣ ከዛ የውርስ ኃጢአት የሚል ሐሳብ የውርስ ኃጢአት የሚል ሐሳብ ከመጽሐፍ ቅዱስ ላይ አውጥተህ ታሳየናል። አሁን ማይክ አንዴ ቆይ፣ አገልጋይ ጥያቄ ልጠይቀው። አገልጋይ ቆይ አንድ ጊዜ ጣልቃ አትግቡ እሺ። ጳውሎስ ምን አይነት ኃጢአት ሰርቷል? መጽሐፍ ቅዱስ ይናገራል። ልክ እንደዛ ሁሉ ድንግል ማርያም የሰራችውን በደል የሰራችውን ኃጢአት ከመጽሐፍ ቅዱስ ላይ አውጥተህ ታሳየኝ። ጥላቻ መሰረተ ቢስ ስለሆነ ጀስ እንደዚህ አድርጌ ልጠይቅህ፣ አንድ ማስረጃ ስጠኝ ከመጽሐፍ ቅዱስ ላይ እሷ የሰራችውን ኃጢአት። እሺ ለአንተ መልስም እንዲሆን ተመልሶ ደግሞ ለህዝቡም ሁሉ ጥያቄ እንዲሆን የምጠይቀው አንድ ነገር አለ። አውጣና ብብልኝ በመጀመሪያ እኮ የምለውን ነገር ነው። የውርስ ኃጢአት የምንሰራው አይደለም፣ ደምና ስጋችን ውስጥ ያለ ነው። እታችሁ ወዳድ በቃ አንተ ደምና ስጋ ውስጥ አለና ጀስ በዚህ ልክ ባትቃዡ ደስ ይለኛል። ኦኬ በቃ ችግር የለም። ካሜራውን አጥፋው። ኦኬ አዳምጡኝ ሁላችሁ። ድንግል ማርያምም ኃጢአተኛ ነች ለማለት ከአባታችን አዳም ጀምሮ የነበረው ኃጢአት በውርስ የአዳም ለልጆቹ የልጆቹ ለሌሎች ልጆች እያለ ለልጅ ልጅ ልጅ እንደሚወረስ ንብረት እየተወራረሰ ድንግል ማርያም ጋር ደርሷል የሚል መጽሐፍ ቅዱስ ሐሳብ የለም። አንድ ሐቅ ስነግራችሁ ኢ መጽሐፍ ቅዱሳዊ ነው። ነገር ግን ካለ አሁንም በመጽሐፍ ቅዱስ ማስረጃ ማየት ይቻላል። እውነት ነው። ሞት ግን በአዳም በኩል ወደ ምድር ገብቷል። ሞት በአዳም በኩል ወደ ምድር በመግባቱ ምንድነው የሆነው? ኦኬ ዘላለማዊው የነበረው አዳም ሞትን ሞተ። ኦኬ ሞት በላዩ ላይ ሰለጠነ። ኃጢአት ደግሞ ሌላ ነው። ኃጢአት ማለት ማመንዘር፣ ያው 10ቱ የእግዚአብሔር ትእዛዛት አምላካችን እግዚአብሔር እሺ ይቅርታ አምላካችን እግዚአብሔር ለሙሴ የሰጠው ትእዛዛት አሉ 10 ትእዛዛት። እነዛን ሁሉ መጣስ ኃጢአት ይባላል። አባታችን አዳም ከእግዚአብሔር ጋር በመለየቱ ምን ተፈጠረ? የማይሞት ዘላለማዊ የነበረው አዳም ዘላለማዊ ማንነቱን ትቶ ሞትን ሞተ። ሞትን ብቻ ሳይሆን ሞትንም ሞተ፣ ከእግዚአብሔር ተለየ ማለት ነው። በዛ የተነሳ የሱ ልጆች ሆነኛ ያ ህግ በእኛ ላይ ነበረ። ሞት ወደኛ ገብቷል፣ ወደዚህ ምድር ገብቷል። ስለዚህ ሁሉም ኖሮ በሆነ ሰዓት ላይ መሞቱ አይቀርም፣ ወደ አፈር ይመለሳል። አዳም መሬት አንተ ወተገቡ ሰመሬት። ከእንደገና ደግሞ ሁላችንም ደግሞ ኃጢአት ሰርተናልና ደግሞ ልክ እንዲሁ አይነት ደግሞ ቅጣት በሁላችን ላይ መምጣቱ አልቀረም። ኦኬ አሁን ግን የኔ ጥያቄ የሚወረስ ኃጢአት የሚለውን ሐሳብ ከየት ላይ ያመጣው? የውርስ ኃጢአት የሚባል ሐሳብ ሲጀመር መጽሐፍ ቅዱስ አይደለም። እንደ መንደር ወሬ ፕሊስ የሆነ ባስ ስቴሽን ጥግ ላይ የሆነ ፌርማታ ስር ተቀምጣችሁ የሰማችሁትን ነገር እየመጣችሁ አታውሩ። ኦኬ እሺ መልካም። ለማንኛውም ለዛሬ የነበረን ውይይቴን ይመስላል። በጣም ከይቅርታ ጋር ዙሪያዬ ያሉ ዘመድ አዝማዶች ለሆነ ጉዳይ እየጠበቁኝ ስለሆነ ለዛሬ ወጣለሁኝ። ሁለት ነገር ግን አስጠነቅቃለሁ። ሁላችሁንም አዳምጡኝ። ሁለት ነገር ለመናገር እፈልጋለሁኝ። አንደኛው ትልቁ መሰረታዊ ነገር ክርስቲያኖች ወንድሞች ሰኔ 12 ወደ ታላቁ ገዳም ወደ ደብረ ዳሞት የቅዱስ ሚካኤልን ንግስ ለማንገስ ጉዞ ተዘጋጅቷል፣ በፈለገ አትናቴዎስ ማለት ነው። ስለዚህ ሁላችሁም ያልተመዘገባችሁ ተመዝገቡ። ከነገ ጀምሮ ሁልጊዜም ተከታታይ ላይቮች ይኖሩናል። ሁላችሁም እንዳትቀሩ፣ እንደ እግዚአብሔር መልካም ፈቃድ እንገናኛለን። እሺ ጉዞ ተዘጋጅቷል። ሁላችሁ ሄዳችሁ ከበረከት መሳተፍ የምትፈልጉ ተሳተፉ። የሀገረ ስብከቱ ሊቀ ጳጳስ አቡነ ይስሐቅ እዛው መንበረ ጵጵስናቸው ድረስ ሄደን እናገኛቸዋለን። ከእሳቸው እንባረካለን። እሳቸው እንደምታውቁት በአንድ ቀን ስብከት 501 ፕሮቴስታንቶችን ያጠመቁ የሐዋርያት በረከት ያደረባቸው ሊቀ ጳጳስ ናቸው። እሳቸው ጋር ሄደን እንደ እግዚአብሔር መልካም ፈቃድ እንባረካለን። ስለዚህ ሁላችሁም ክርስቲያን እህቶች፣ ወንድሞች እንዳትረሱ፣ እንዳትቀሩ። የጉዞ ዋጋ ስንት ነው? መመዝገብ እንፈልጋለን።
ለምትሉ እህቶች ወንድሞች በአጠቃላይ በውስጥ መስመር መልእክት አስቀምጡልኝ፣ ለሁላችሁም እንመልሳለን። ኦኬ ዛሬ ሰዓት ስለሌለኝ ስለዛ ብዙ አላወራም። ሌላው አላባ አገልግሎት በነበርኩበት ወቅት በጣም 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 በሁላችሁም አዝኛለሁኝ። በምንድን ነው ያዘንኩት? አገልግሎት ላይ ያላችሁ በአገልግሎት የምትመስሉኝ ወንድሞቼ እና ደግሞ ከታች ሆናችሁ የአገልጋዮችን የቃላቸውን ፍሬ የምትካፈሉቶች ወንድሞች በሁላችሁም አዝኛለሁኝ። ክርስቲያኖች ስናገለግል አገልግሎታችን ወደ ትትና ወደ ፍቅር ሊመራን ይገባል እንጂ ወደ ትዕቢት ሊመራን አይገባም። እና አገልግሎት ላይ ሆናችሁ በጣም በሚያሳዝን ሁኔታ ዘለፋን ከአንደበታችሁ የምታወጡ ኦርቶዶክሳዊ ሆናችሁ እህቶች ወንድሞች ሁላችሁም እባካችሁን ለብዙዎች ምሳሌ መሆን ስላለብን እንዲህ አይነቱን ነገር እባካችሁን አቁ። መናገር ስለፈለኩኝ ነው። ስነ ስርዓት ያዙ። እኔ ቃል በቃል ገሌ እያልኩ መናገር መቆጣት አልፈልግም። በወንድምነት ነው የምናገረው። ኦኬ ፈለገ አትናቴዎስም ደግሞ እናንተ የምዕመናን የእህቶች ወንድሞች የዲያቆናት ወንድሞች በላይ ሆኖ አይደለም። እሺ በወንድምነት ግን አዝኛለሁ። ይሄ ልክ አይደለም፣ አስተካክሉ። ወንድሞች በህብረት ቢሆኑ መልካም ነው ይላል እግዚአብሔር ቃል። ስለዚህ ወንድምነታችንን እህትነታችንን እናጠንክር። ቅዱስ ጳውሎስ የመላእክትን ቋንቋ እንኳን ብናገር፣ እውር ባበራ፣ ጎባጣ ባቀና፣ ድውይ ብፈውስ፣ ሽባ ብተረትር ፍቅር ከሌለኝ ግን ከንቱ ነኝ ይላልና እዚህ ጋር የፈለገ ያክል ፕሮቴስታንት እያመጣን ብናስጠምቅ፣ ከአሕዛብ እምነት ያሉትን እያመጣን ብናስጠምቅ፣ እንዴ መንፈሳዊ የሆነ ፍቅር ከሌለን ከንቱ ነን ወንድሞች እህቶች። እና ያንን በጣም ከልባችሁ ልታጸርቱት ይገባል። እዚህ ኮሜንት ሴክሽን ላይ ሆናችሁ ሰውን የምትለዩ ጀስት መምህር ገሌ ትክክል ነው፣ እዛም እየሄዳችሁ ደግሞ መምህር ገሌ እንዴት እንደዚህ ይለኛል ሲል ትክክል እርሶን እንዴት እንደዚህ ይላል እያላችሁ ደግሞ የምትበጠብጡ ሰዎች እግዚአብሔር አምላክ ልብ ይስጣችሁ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በጣም 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 ይቅርታ። ለብዙ እህቶች ወንድሞች ገስ ላይ እድል መስጠት እፈልግ ነበር፣ ግን ካለኝ ሰዓት አንጻር ልሰጥ አልቻልኩኝም። ሁላችሁም ኦርቶዶክሳውያን ነገ ከቀኑ 4 ሰዓት ጀምሮ በኢትዮጵያ ከቀኑ 4 ሰዓት ጀምሮ እንገናኝ። ጉዞውን ሁላችሁም ከኛ ጋር በአካል እኔና ልደት ኮመንን አለን እና በአካል ከኛ ጋር መጓዝ የምትፈልጉቶች ወንድሞች በውስጥ መስመር ሙሉ መረጃ መጠየቅ ትችላላችሁ። የምትደውሉባቸውን ስልክ ቁጥሮች እንሰጣችኋለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የመሸባችሁ ደህና አምሹ፣ የነጋባችሁ ደህና ዋሉ። አንድ ጥያቄ መዝሙረ ዳዊት ጋር ኖ ይሄ አጭር ነው። ትናንትና ከአንድ ልጅ ጋር ስለተከራከሩ ነው። መዝሙረ ዳዊት ጋር እኔ ያለኝ እዚህ አፕሊኬሽኑ 156 ላይ ነው የሚጨርሰው፣ የእሱ 8 ነው። 2000 እትሙ ላይ እስከ 14 ይገባልና የትኛው ትክክለኛ እንደሆነ እንዳውቀው ነው። እኔ ካሴ ቼክ አድርጌ ልንገርህ ወንድሜ፣ እኔ እናንተ ቦስ ስለምናወራ ችግር የለም። አይቼ ቼክ አድርጌ እነግርሃለሁ። እሺ አመሰግናለሁ። በቃ መልካም ነው። ማላውቀውን ነገር እኮ ዝም ብዬ ተናግሬ መጋቢ አዲሸቱ የማታውቁትን ነገር አትፈትፍቱ ይላሉና እንዳልፈተፍት ብዬ ነው። አይቼ ቼክ አድርጌ በውስጥ መስመር አስቀምጥልሃለሁ ወንድሜ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።